ከሆነ ግን አቁመው። ትክክል አይደለም። ሴቶችን የሚያዋርድ ስራ እየሰራህ ነው። እውነት ከሆነ ግን እችልኝ ተውና ከህይወቷ ውጣላት። የሚያሳምማትም ነገር አታድርግ። ሴት እያመጣክ እሷን የምትሰድብበትን ተናገሪ። የምትሰደብበትን እሷ በእነሱ አፍ የምትጠራ ሴት አይደለችም። ታውቃታለህ። በደንብ ተናገሪያ። ወይ ገንዲ ስማ ልንገርክ፣ እያየውክ ነው፣ አይቼሃለሁ፣ አይተኸኛል። አቁም። ምክንያቱም ዋጋ ስለምትከፍልበት ስራ ከሆነ አቁመው። በጣም የወረደ ስራ፣ በጣም የዘቀጠ ስራ፣ ጭንቅላት የሌለው ጨዋታ ነው እየተጫወትክ ያለኸው። ጭንቅላት ያለው ሰው፣ የተማረ ሰው፣ የሚያገናዝብ ሰው እንደሚያይክ እወቅ። ምክንያቱም እኛ ደደቦች አይደለንም። እኛ የወደድንህ ጥሩ ነገር አረግን፣ ጥሩ ናችሁ ብለን ነው። እምነግርህ ነገር የእውነት ከሆነ እችልኝ ተዋትና ውጣ። ሚስቴክ እንደሰራክ፣ ስተት እንደሰራክ የሚታይ ነገር አለ። ስለጠ ስተት እየሰራክ እየሄድክ ነው። ማስተካከል ከቻልክ አስተካክል። ልጅቱን የማትፈልጋት ከሆነ ደግሞ ከህይወቷ ውጣላት። አንለያይም ሁሌም የምትለው ነገር አለ። ማንም እናንተ እንድትለያዩ የሚፈልግ ሰው የለም። ግን ስተት ሰርተሃል፣ ትልቅ ሚስቴክ ሰርተሃል። ይታያል። የሚታይ ነገር ልጅን ያህል ነገር አስረግዘ ስትመጣ እሺ ብለሃለች። ዛሬ እንደገና ሩም ውስጥ ነው ከሴት ጋር ያየችክ። ይሄ ደግሞ ትክክል ለማስተካከል አይደለም። ማትፈልጋት ከሆነ አልፈልግሽም ሂጂ ነው እንጂ የሚባለው። በዚህ ደረጃ እንደዚህ አይደረግም። እና ስተት እየሰራህ ነው። እማናቅ እንዳይመስልክ አቁም። እውነትም ከሆነ ከዚህ በኋላ ለስራ ብለህ የምትፈልጋት ከሆነ በግልጽ ተነጋግራችሁ አስተካክል። ጨርሻለሁ። ጂጂ ተናገሪ። ሚዩትሽን ክፈችና እየሰማን ነው። ተናገሪ ጂጂ፣ ሚዩትሽን ክፈች። ተናገርኩ አይደል? የቀደም ነው። አሁን መቶ እየሰማን ነው። አለ እንዴ? አዎ፣ አይተዋለች። እሺ ሰው ብሩክ፣ ቅድም ማውርቻለሁ። የኔ ወንድም፣ ይሄ ስራ ብላንታ አይሄድም፣ ለማንም አይሄድም። በጣም አስቀያሚ ስራ ነው ይዘህ የመጣው። አንተ ነህ ያመጣከው። አንተም ተሰድበ፣ ቤተሰቦችም ተሰድበው፣ ኦዲየንሶችም ተሰድበው፣ ለአንተ አይቀፍህም። አንተ እንደው አስረግዤ መጣው ብለህ ተናገርክ። አሁን ደግሞ ሴት ይዘህ አልጋ ላይ ገባ። አንተ ራሱ እኮ ትሰደብበታለህ ብሩኬ። አንተ የሙሼ ልጅ ነኝ ሴት አንገቷ ስትደፋ አልወድም፣ ስታለቅስ ያመኛ ስትል ሃይሚ ስታለቅስ እንዴ ልብክ እሺ ያለ እንዴ ልብ ጨክኖ እሷ ሚስቴ ትሆናለች፣ የአራት ልጆች እናት ትሆናለች ብለህ ያልከው ብሩክዬ እንዴት ልብሽ ያለ እንዴት ተደፈነል? በጣም ሚስቴክ እያረክ ነው ያለው። አንድ አይደለም 2 3 4 5 ጊዜ ሚስቴክ እያረክ ነው። እኛ ግን አንተን ለማስተካከል እዚህ እንላለን። በጣም ያሳሰድባት ሴት እያመጣ አታሰድባት ነው። ቆይ እና ሴት አንቺ ደግሞ አታቋርጭ። እና ብሩክ ከታች ካለ አዳምጠኝ። ሴት እያመጣ አታሰድባት። ሚስትክ እኮ ናት። ሚስቴ ትሆናለህ ብለህ አይደል ቤት ተከራይታ ያስገባት። የልጆቼ እናት ትሆናለች ብለህ አይደል የኔ መቤት የኔ ቅመም ብለህ የምትላት? ለምን አንድ እኮ ፈተንካት። 7 8 ሴት እያመጣ ለዛውም ባለጌዎች፣ ስርዓት የሌላቸው፣ የሚሰድቧት፣ የሚያስለቅሷት፣ ዛሬ ብላ ውሃ የምትደፈባት ውጭ የምትላት ሴት ነው የምታመጣው። እስቲ ጥሩ ሴት አንጣና ልክ እንደ ሃይሚ የምታከብራ ሴት አንጣና ሜቢ እሱን አይተን ድንገት ሌላ ነገር ልንማር እንችላለን። ግን ሴት አታምጣብን። ለሚስትክ ደግሞ ንገርልኝ። ላንተ ነው የለችም፣ ንገርልኝ። ሃይሚ እባክሽን እህቴ አታልቅሺ። እሱ የፈለገው ነገር ስሪ ቢልሽ አትስሚ። ላንቺ አይሆንም። ይሄድ ከሄደ የለም እሺ አይሁን በቃ ንገሪ ብላችሁኛል። አታልቅሽ። ለምንድን ነው የምታለቅሽው? ስራውን አትቀበይ። ካንቺ ጋር አይሄድም። አንቺን የመሰለ ውብ ቆንጆ፣ አንቺን የመሰለ ስማርት ልጅ ካንቺ ጋር ስራ አይሄድም። ስታለቅሽም እኮ ማርጀት ይመጣል። ሁሌ ስታለቅሽ አይንሽም ይጠፋል። ለምን ፊትሽ የኔ የመሰለ እንቦቅሊላ ፊትሽን ለምን ታበላሽዋለሽ እንዴ? ካልሆነ ንቀሽ መተው ነው። ላንቺ እኮ ጌታ እግዚአብሔር ሰጠሽ እኮ ህይወት አለ። የጻፈልሽ መጽሐፍ ቅዱስ ውስጥ የጻፈልሽ ላንቺ ህይወት አለ። ብሩክ ካልሆነ እኮ ከብሩክ የበለጠ ወይ ከብሩክ ያነሰ ላንቺ የሰጠሽ ጌታ እግዚአብሔር የሰጠሽ ህይወት ይሰጥሻል። ለምንድን ነው አንቺ ሁሌ የምትሰደቢው? እሺ ልብለሽ ለምትቀበያለሽ?
ላንቺ አይሆንም ይሄ ነገር። ቀናቤ ንቂ በቃሽ። ነገ በዚህ ነው ቢሉሽ አትምጪ። አልመጣም በቃ እንደከመኝ ሰለቸኝ ብለሽ በይው ለብሩክ በቃሽ። ሃይሚ በቃሽ። በእውነት ነው የምልሽ። እያዘን ነው፣ ባንቺም እያዘንን ነው። በብሩኬ ደግሞ በጣም ደማችን ፈልቷል፣ ተንተክትኳል። በእውነት ነው የምልሽ። እረፉ። ብሩክ ቀይረው። አንተ ይሄ ድራማ ከሆነ አቋርጠው። የእውነት የምታረገው ከሆነ የማትፈልጋት ከሆነ ሃይሚ ልቀቃት፣ ተዋት። ህይወቷን ትምራበት። ለአንተም የራስህ ህይወት ይሰጣል፣ ለእሷም የራሷ ህይወት ይሰጣታል። አትጫወትባት። በጣም ይቅርታ እንደዛ ስላልኩህ ይቅርታ። ካልሆነ አልሆነም። አትጫወትባት። አታሳዝንክም? እሷን የመሰለ መልካም እህት፣ እሷን የመሰለ መልካም ቆንጆ ሴት አግኝተህ አክባሪ ያመጣሃቸው ሴቶች ደረት ላይ ተለጥፎ የሚሄዱ ናቸው። ጉንጭን ስሙ ልሰው የሚሄዱ ናቸው። ሃይሚ እንኳን እንደዚህ እንኳን ደረጃው ላይ አልደረሰችም። አታሳዝንክም? ተከበሩ። ማርያምን ቅፍፍ ነው ያላችሁኝ። ቅፍፍ ለእኔ የሚያስተምርም አይደለም። እኔ 2 ወልጄ እንኳን ወደፊት እንደናንተ አይነት ህይወት ቢኖረኝስ፣ ይሄ ነገር ቢያጋጥመኝስ እንዳስብ አድርጋችሁኛል። ለልጄስ ነገ እንደዚህ አይነት ህይወት ቢደርሳ ምንድን ነው የምሆነው? ልንገርክ፣ ራሴን በራሴ ነው ማጠፋው። እረፍ፣ አቁም ይሄን ነገር ተው፣ ይቅርብህ። ዶላሩ ይቅርብህ ወንድሜ፣ ይቅር። ቆንጆ ስራ ትስራ እስቲ። መልካም ሰው ፋሽን ሾው ስራ። ይቅርብ። በሴታ አይደለም እኮ አንተ ገንዘብ ለልጆችክ ዶክመንት አታስቀምጥ። ለልጆች ልጨርሳ ዩዘር እኔ አንቺ ውስጥ ጥልቅ ብያል አልገባውብሽ እና በዚህ በሴት በማምጣት አይደለም ዶላር መሰብሰብ። በመልካም በጥሩ ስራ ስትሰራ ነው። ሴት አምጥቶ ገንዘብ መሰብሰብ ለአንተም ጥሩ አይደለም። የሰውን ይሄኛው በረከት አይሆንልክም። አንተ ጥሩ ልጅ አይደለክ እንዴ? በረከት አይሆንልም። ገንዘቡ አይበረክትልክም። ይቅርብ ብሩክ፣ ማርያምን ይቅርብክ። ሂጅበት አሁን ዩዘር። ለወደፊት ለልጆችክ የሚተርፍ ነገር ነው። ለቤተሰብ የሚቀር ዶክመንት ነው እያስቀመጣችሁ ያላችሁት። ዛሬ የሰራኸው ነገ ዋጋ ያስከፍልሃል። እችን ልጅ ያዋረድከው ነገ ልጆችክ ቤተሰቦችክ ያዋርዱሃል። እንዳይመስልህ፣ ቀልድ እንዳይመስልህ። የተቀመጠ ነገር በጣም ከባድ ነው። ህይወትን ይበጠብጣል። ከሌላ ሴት ጋር እንኳን ብትኖር የሌላ ሴት ህይወት ነገ እንዲህ ነው የሚያደርገኝ ብላ ነው የምትለው። ስለዚህ አቁም። ስራ ነው ከተባለ የእውነት ከሆነ እችሊ ተዋት፣ በቃ ተዋት። ምንም ፈተና አያስፈልጋትም። ህይወት ደግሞ በፈተና የሚኖር አይደለም። ህይወት በስራ ነው። ህይወት በየቀኑ በምታደርገው ነገር ነው፣ በኮሚትመንት ነው እንጂ ህይወት በፈተና አይደለም። ማንም ተፈትኖ ማንም ፈተና አልፎ አይደለም የተጋባው። ስራ አይደለም። ኢንተርቪው ሄደህ ኢንተርቪው ተጠይቀህ ለስራ ነው። እሱም ላይ ትወድቃለህም ታልፋለህም፣ ሙሉ በሙሉም አትመልሰውም። እቺ ልጅ ግን ከምትችለው በላይ በ20 ዓመቷ ተፈትና በተለያዩ ሴቶች፣ ያውም በጨዋ ሴቶች አይደሉም፣ ያውም የሚበልጧት ወይ በትምህርት ወይ በዲግሪ ወይም ደግሞ ፒኤችዲ ዲግሪ ወይም ደግሞ በጭንቅላት ጫወት አይደለም፣ በብልግና በመልከስከስ ቂጣቸውን እያሳዩ በሚመጡ ሴቶች፣ እንደገና ደግሞ ሽማግሌ ተልኮ ወይም ደግሞ ሰርግ ተደግሶ በክብር በተዳሩ ሴቶች አይደለም፣ ራሳቸውን አሳልፉ በሰጡ ሴቶች፣ በተዋረዱ ሴቶች፣ ክብር በሌላቸው ሴቶች ነው። ስለዚህ ይሄ ፈተናም አይደለም። ፈተና ሴት ስትፈተን እንዲህ አይደለም። አርግዛ የመጣችሁ ተከብራ ተወዳ አይደለም። አሁን አፍቅራሃት ምናልባት ወድሃል ሊሆን ይችላል አረገዝኩ ያለችው፣ ግን በክብር አይደለም። በክብር ክብሯን ሰታ የክብር ሻሽ ተገኘ ደም ተገኘ ተብሎ ተጨፍሮላት በተገባይ ሴት አይደለም። ተዋርዳ ይቅርታ ይሄን በማለቴ ሴት ነኝ፣ ግን እንደ ሴት ክብሯን ስላላከበረች ነው ያላከበርኳት። እንደ ሴት ተረጋግታ እንኳን የሴትነቷን ወግ ለመናገር ስፈልግ አይደለም። አትንኪያት፣ የሆነ ነገር ትሆናለች። ምንድን ነው የምትሆነው? ምንም አትሆንም። የተዋረደች ሴት እኮ ነው። የተከበረች ሴት እኮ አይደለችም እኮ። ተከብራ የሆነ ነገር የመጀመሪያ ገርል ፍሬንድ ልትሆን ትችላለች፣ የመጀመሪያ ሴት ልትሆን ትችላለች። ግን በክብር ተከብራ በቤተሰቦቿ ጨዋ ሴት ተብላ አይደለም። ተደብቃ ክብሯን አሳልፋ ሰጥታ የተገኘች ሴት ናት። እችን የተከበረች ልጅ፣ ጨዋ ልጅ፣ ስርዓት ያላት ልጅ
የመናገር መብቱም አቅሙም የላትም ሴት ስለሆነች። እንዴ ሴት እኮ እናንተ ጋር ብቻ አይደለም የምትከበረው። እኛ ሴቶች ስለሆንን ሴት ይወዳሉ እያልን ስለምንል ልትዋሹን፣ ልታጭበረብሩን፣ ልትሸውዱን አትችሉም። እኛ አንሸወድም። ሴት እንደዚህ አይደለም የሚከበረው። ቅርታ ስልክ እሺ፣ ሴት ታከብራላችሁ እነሱ ሴት ይወዳሉ እንድንል አይደለም። ሴት ስለሆነች አይደለም ያከበራችኋት፣ ስለተልከሰከሰች ነው። እርጉዝ ስለሆነች አይደለም ያከበራችኋት። እርጉዝ እንደዚህ አይደለም የሚከበረው። እርጉዝ ራሱን ሲያከብር፣ እርጉዝ ያረገዘው ልጅ ነገ ህይወቱ እንዴት ይሆናል? ምንድን ነው መሆን ያለበት? ፊውቸሩ ምንድን ነው? ማስቀመጥ ያለብኝ ለልጄ ምንድን ነው? መናገር ያለብኝ ልጄ ተብሎ ነው የሚባለው እንጂ ሚዲያ ላይ እየተወጣ ልክ እንደ ትልቅ ነገር ወይም ደግሞ ሀብት ንብረት ወይም ደግሞ ክብር እንደተቀመጠለት ተደብቆ ወይም ደግሞ መሀል ላይ ተገብቶ የተረገዘ ልጅ ሾ እየተደረገ ከሴት ጋር እየተጣሉ አይደለም። ስለዚህ አቁም፣ በቃ ነውር ነው። ነውርን እወቁ። እንዴ እኛ እኮ ኢትዮጵያ ኖረናል፣ አድገናል፣ ህግ እናውቃለን። እንዴ ህግ የምትሉት ህግ በ13 ዓመት እኮ ተደፍሮ የወለደች እነ ወንትያ እኮ አሉ አይደለ እንዴ? ለእነሱ እኮ ህግ እኮ አልፈረደላቸውም። 7 ዓመቷ አባቷ ወይም እንጀራ አባቷ ደፈራት የተባለች ልጅ አለች እኮ፣ ለእሱ አልፈረደም። ለእናንተ ገና ለገና አረገዘችና አንድ ሴት ቺት ተደርጎ አረገዘችና ለእሷ ተንከባከብ ብሎ የሚመጣ ህግ አለ እያላችሁ እኛን ነው የምትሸውዱን? ኧረ ጭንቅላት አለን። የምንኖርበት አገር በዓለም ህግ ይከበርበታል፣ ግን እንደዚህ አይነት ህግ የለም። ስለዚህ እኛን አሸውዱን። ድራማም ከሆነ አቁሙት። እውነት ከሆነ ደግሞ ልጅቱን አሸውዳት። ማትፈልጋት ከሆነ አልፈልግሽም ብለህ ማሰናበን ነው እንጂ መንገዱን እያሳየክ ላባረራት ነው እያልክ አታሳየን። እናውቃለን ሲስተሙን። ስለዚህ አቁመው፣ በቃ አይጠቅምም። ደግሞ እሷ የህዝብ ልጅ ናት። ማንም ሰው ነው የሚወዳት። ችግር የለውም። የማትፈልጋት ከሆነ ችግር የለውም። እሷ በማንኛውም ዘንድ አንደኛ ናት፣ ተወዳጅ ናት። አታስብ። እሷ አንድ ነገር ምን ትሆናለች ብለህ ለራስህ አስብ። ለእሷ አታስብ። ደግሞ ራስህን ስፔሻል ነኝ ብለህ እንዳታስብ። አንድ ወንድ ነህ፣ ምንም ማለት አይደለም። የ20 ዓመት ልጅ ከ18 እስከ 25 ዓመት ማንኛውም ወንድ ማንኛውም ሴት ቆንጆ ነው፣ ያምራል። ሰው ራሱን ከጠበቀ ኢትስ ኖት ደ ቢግ ዲል። በጣም እንደ ቢግ ዲል አትቁጠረው። ምንም አይደለህም። ቪዲዮ ላይ እና ሚዲያ ላይ ስለሚያዩክ በፊልተር ስለሚያዩክ እንጂ እንደ ማንኛውም ወንድ ነህ። ራስክን በጣም አታካብደው እና ይሄን ያህል ከሰው የበለጥኩ ነኝ ብለህ አታስብ። ነገ ወንድ ልጅ ደግሞ ተመራጭ ነኝ አይልም፣ ይመርጣል እንጂ ወንድ የሆነ ወንድ ስላለው ሴት ልጅ ነው። ስለዚህ አቁመው ይሄን ነገር። እና ስለምትወድህ ነው ተለማማጭ የሆነችው፣ ስለምትወድህ ነው። መውደድ ደግሞ ወንጀል አይደለም። በአንተ ዘንድ ወንጀል ሆኖ ከታየክ ወንጀል አይደለም ማፍቀር፣ መታደል እንጂ። እንደዛም ብለህ ማንንም ውዳቂ ሴት እያመጣህ እሷን እንዲናገሩ እሷን እንዲገፈትሩ መብት የለህምም፣ አንፈቅድልህንም። አንተንም ወድሃለሁ፣ አንተንም ጠልቼክ አይደለም። ነገር ግን የምታመጣቸው ሴቶች የሚያደርጉትን ነገር አንተ ስለምታመጣቸው አንተን ነው የምቃወምክ። ያንን መብት የምትሰጣቸው አንተ ነክ። አታስብ፣ ምንም አትሆንም። ማንንም ብታመጣ እሷ ማንም ከጎና ይቆማል። እውነት ከሆነ እውነት አንተ እንደምታስበው ከሆነ እዚህ ጋር ደግሞ ሃይሚ ደስ አይላትም ብሩክን ስትሳደቡ። እኔ ብሩክን አይደለም የምሳደበው፣ የተደረገውን ነገር ነው እየተናገርኩ። እኔ ከብሩክ ጋር ፐርሰናል የሆነ ችግር የለብኝም፣ ከሃይሚ ጋር ችግር የለብኝም። ግን እዚህ ጋር ያሳዩኝን ነገር ነው የምናገረው። እሷ የምትናደድበት እሱ የሚናደድበት ነገር አይደለም እየተናገርኩ ያለሁት። እዚህ ጋር ሴት እየተበደለች ነው፣ ስለ እሷ ነው እየተናገርኩ ያለሁት። እሱ ላይ ቺት ተደርጎ ቢሆን ወይም ደግሞ ተሰርቆበት ወይም ደግሞ ተረግዞበት ቢሆን እንደዛው ነው የምናገረው። እኔ ማንንም ለማስደሰት ማንንም ለማስከፋት አይደለም የምናገረው። የራሴንና የራሴን ሀሳብ የተሰማኝን ነው የምናገረውና እዚህ ጋር እሷ ስትናገር እሱ ሲናገር ማንም መናገር ይችላል ከፈለጉ፣ የራሳቸው ጉዳይ ነው። እኔ አይመለከተኝም። ወጣ ትበለን ወጣ እሱን አትናገሩ ትበል ከፈለገች። ቆይ አንዴ ገኒ፣ ምንም ችግር የለም። እኔ ነኝ እንጂ የወደድኳቸው እነሱ አይደሉም። ፐርሰናል እንወዳታለን ዩዘርን ብለው ያሉ። ስለዚህ አትጨነቁ፣ ምንም ችግር የለም። ለእናንተ ተጨነቁ። እናንተ ነገ እንዲህ ይሉናል ለምትሉ ለእኔ ችግር የለም። እኔ አውቃለሁ ለራሴ። ጨርሻለሁ። በቃ ምን ልብ ያለው ልብ ያርግ ብሏል ያገሬ ሰው።
መቅድዬ እኛ እንውረድና እስቲ ከስር ደግሞ ገብቶ ማውራት የሚፈልጉ ካሉ ቦታ ማንም ማውራት የሚፈልግ የለም። ማንም አውሩ። አንድ ቁጥር ጻፉ ቤተሰብ ሳፊ አለች። እኛ ከነሱ ኑ ግቡና አስተያየት ስጡ። እሺ ኑ አትፍሩ፣ አትግደሉ፣ ውስጣችን ውስጥ አትግደሉ። ስንት ነገር እያለን እነዚህ ስናይ በቃ ማግባት ራሱ እያስጠላን፣ እውነት ከመናገር ነገ እኔ ላይ ይደርሳል እያልኩ እኔ እየፈራን በእናንተ እኛ ከእናንተ እነዚህ አንጠብቅም። ምን ዝሙት ነው የምታስተምሩት? ዝሙት አንፈልግም። ሐራም ነው፣ በእናንተ ሐራም ነው። በሙስሊም እናንተ ጋር የቆየን እንደዚህ ነገር ስላየን አላየንባችሁ። በቃ ወይ ቪው አያችሁትና እንደዚህ ካበዳችሁት ቀጥሉበት። የሰው እንባ ደግሞ ጥሩ አይደለም። በተለይ የሴት እንባ ያስጠይቃል። ደግሞ ጥሩ እያየን አይደል? የጃኒን ውሰዱት እስኪ ገፍቶ ሄደ። ምን የመሰለ ሸበላ አጋጠማት። በቃ ህይወት ይቀጥላል። ወይ ኦዲየንስ ደግሞ ፈርቼ ኦዲየንስ እንዲህ ይለኛል። አትፍራ፣ መፍራት የለብን። ኦዲየንስ ምንም አያደርግም። እኛ ብትለያዩ ራሱ እንወዳችኋለን፣ ግን አትለያዩ። አንተም ፑሽ የሚያደርግ እሷም ባትጎዳቱ እንደዚህ በቃ ሪስፔክት አድርጋችሁ የምትኖሩ እኛ ደስ ይለናል። የሰው ኦዲየንስም ልብ አታጫጩት። እዛ ለእናንተ ስንት ሰው እያለቀሰ እዚህም ለእናንተ ስለ እያለቀሱ ነው። ለእነሱም አስቡት እስኪ የመዳም ችግር ስላ እያለ ለእናንተ 24 ሰዓት ቁጭ ብለን እንዲህ ብልስ እንዲህ የእናንተ ቪዲዮ እስከሚመጣ እኮ እንዴት እንደሚሆኑ አታውቁትም። አላህን ፍሩት፣ ቀይሩ። በቃ ራይስ አልተመቸንም ካሉ በቃ ኦዲየንስ ዋና ማክበር ነው። ሌላ አውሮስ ለሽኝ ሰምተሽናል መቼም። እስቲ ሀሳብ ስጪ፣ መልእክት አስተላልፊ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። እኔ በጣም ግራ ገባኝ እኮ ዛሬ ምን አይነት ሀሳብ እንደምሰጥ ራሱ። ለዛ ነው ጸጥ ያልኩት። ምን ማለት ነው? አንዱ ፊፊ ደግሞ ግራ ገባኝ። ምን ግራ ገባሻል? ፊት ለፊት የወጣው ነገር እኔ ደግሞ እንዲሁ መናገር አልፈልግም። እንዲሁ ተደብቄ ቁጭ ልበል በይና ቁጭ በይ ማለት ብናገር ራሱ ምንም እንትን የለውም እኮ። ይሄ በጣም የሚያስጠላ ስራ ነው። ሪል ከሆነ እንትን ነው እንዳለችው ዩዘር፣ ይሄ ነገር ሪል ከሆነ ሂዳ ትበለው እንደ ሄዳ አድርገው ነው ነገሩ። ስለዚህ እሷም ከዚህ በላይ መራመድ ነገር ይበቃታል። ባናቱ ይተከላለቅ። ወንድ ቢሄድ ወንድ ይመጣል። ቅድሚያ ራሳችንን ከወደድ ነው እኛ ማንም ሊወደን ይችላል። ከራስን በላይ ሰው ልንወድ አንችልም። እንዳሉት ድራማ ካሉት ደግሞ ይሄዱበት። ማለት ቢዝነስ ነው ሊሰሩ ነው የከፈቱት። ሪል ከሆነ ግን እዚህ ድረስ ራሱ መታገስ የለባትም። እንደዚህ ግን የሚያስተምር ድራማ እኮ አይደለም። ታዲያ አበበ ብሄድ ከበደ ይመጣል። ኖ ምንም የሚያስተምር ነገር የለም። አንድ ፍቅረኛ ያለው ወንድ ልጅ ሌላ ሴት ችት አድርጎ ሳያገባ አረገዘ፣ ይሄ አስረገዘ ምናምን ምንድን ነው የሚያስተምረው? ይሄ ደንቆሮ የሚያደነቁር ነው እንጂ ምንም የሚያስተምር ነገር የለውም። እንደኔ ምንም ነው። ፋፊዬ አትሊስት ትንሽ ቢቀይሩት። አሁን እችን 3 ሳምንት አልቅሰናል፣ ሃይሚ አልቅሳለች ነው። ቢቀይሩት እንኳን አትሊስት ነገ ሌላ በቃ ሃይሚና ብሩኬ ሌላ ሰው ሳይጨምሩ ለአንድ ሳምንት እንኳን እረፍት፣ ለሃይሚም ለቅሶ እረፍት፣ ለሱም ትንሽ ተረጋግቶ እረፍት ያስፈልጋቸዋል። ከሰው ጋር መገናኝ ይቀይሩት፣ ትንሽ እንኳን ሀሳቡን ይቀይሩት። ለመቀየር ደግሞ ምን አለ መሰለሽ፣ ይሄን ርዕስ መዝጋት አለባቸው። ለምሳሌ ዛሬ መጨረስ ይችሉ ነበር። እንደዛ ቢፈልጉ አልጋ ቤት ይዞ መገኘት አይችልም ነበር። ወረቀቱን እንትን ብለው ነገ ከነገ ወዳ መስማማት ይችሉ ነበር። ስለዚህ ብቻ እንትን ነው ግራ ያጋባኝ ያልኳችሁ። ደግሞ አንደኛ የበፊት ፍቅረኛ አይደለችም ይላሉ። እንደ ሀሳብ ደግሞ ትናንትና ይሄን ወረቀት ሃይሚ የተቀበለችው ትናንትና ብየዋለሁ። ለነገ ነው ይሄንን ወረቀት የተቀበለችው ብያቸው ነበረ። ከሰማችሁ ነገ በዚህ አይዲያ ለመስራት ብሩክ ጋር ለመሄድ የሚል ሀሳብ ነበረኝ፣ ነግሬያቸዋለሁ። እና ማለት የእሷ ሪል ቢሆን እንደዚህ አይነት ካራክተር ስለስራው እኮ ልታብራሪልን አይደለም የፈለግነው። አሁን አስተያየት ለመስጠት ነው እየመጡ ሴቶቹ አስተያየት ለመስጠት ግራ ገባኝ። ሪል ብለሽ ሙሉ እንዳትዪ
ሰው ላይ መፍረድ ሆነብኝ። ድራማ ነው እንዳልልም ለዛ ነው ግራ የገባኝ እኮ። አልተረዳሽኝም? ወደ ድራማ አድርገሽ መልእክት አስተላለፈ ፋፊዬ። ድራማ እኮ አንቺ የተሰማሽን አሁን ለቡሩኬ ምን አይነት መልእክት ማስተላለፍ እንዳለብሽ ላይ ነው። የህዝብ እንባ ጥሩ አይደለም፣ ቢተውት አሪፍ ነው። እንደኔ በጣም የሚወዷቸው የሚያከብሯቸው እነሱ ፈልገው ነው እንጂ እውነት አይደለም። እና በእንባ የመጣ ገንዘብ አይጠቅምም፣ ቢተውት እንደ ሀሳብ። ሪል ከሆነ ደግሞ ሴቷን አተጎጂ ከዚህ በላይ ባይራመድ። የእውነት እናቴን እወዳለሁ የሴት ልጅ እንባ በፈጣሪ ያስቀጣል እያለ በሃይማኖት በኩል ነበር የማዳም ቅመምን ሲሰብክ የነበረው። ስለዚህ ሪል ከሆነ ደግሞ ይሄ እንትን ነው። ፋፊዬ ተረጋጊ፣ እኔ ቆንጆ ፋፊዬ እኔና ስለ ሃይማኖት ምንም እንዳታወሩ እዚህ ጋር በፈጠራችሁ ሃይማኖት ሳይሆን አስተያየት ስጡ። በቃ ለሁለቱ ማሬ ለሁለቱ መልእክት አስተላልፉ። የኔ ውድ ለሁለቱ መልእክት አስተላልፉ። ሌላ ነገር ውስጥ አንገባም። እሺ የኔ ውድ፣ ምክንያቱም ሁሉም የስራውን ተጠያቂ ራሱ ነው። ሃይማኖት ልነካ ሳይሆን ምን ብሏል መሰለኝ? ሴት ልጅማ በፈጣሪም ዘንድ ያስቀጣል ይላል አይደል ራሱ እሱ። አሁን በቃ ስራም ሆነ ምንም ማስተምረንም እኛን አንፈልግም። እንደዚህ አይነት ርዕሱን ቀይሩለት። መልዕክት ነው ማስቀመጥ ያለብን የኔ ውድ። እሺ ያለ ሂጅበት፣ ሌላውን ራሳቸው ወጡ። ሃይማኖት መንካት ሳይሆን ራሱ ለምን መሰለኝ ፋፊዬ ባለፈው ተናውራ እንደዛ ስላለ ላስረዳ ፋፊዬ ባለፈው ሃይማኖት ተወርቶ ችግር ስለመጣ የባለፈውን ስለማልፈልግ ይሄ አሁን ቤተሰብ ጋር አትሂዱ ግልጽ በቃ ለሁለቱ ብቻ። አሁን አንቺ ለቡሩኬ ይሄ ድራማ አልወደድኩትም ወይ ወድጄዋለሁ የሚል ላይሚዬ ደግሞ ያለቀሰሽ መምጣትሽ ያስደስተኛል አያስደስተኝም የሚል መልእክት ተናገሪ። በቃ ቆፍጠን በይ ራስሽን አስከብሪ ነው እንጂ ስለ ቤተሰብ አይመለከተንም። አንድ ሁለተኛ ስለ ሃይማኖት ምንም እንዳትከቱ። ምክንያቱም እንደምታውቂው ነው ፋፊዬ የለ ይጅበት። አይ በቃ ሐሳባችሁን ጨርሱ። ሶሪ እኔ ግን እንደዛ ያልኩት ሃይማኖት ለማለት ሳይሆን ራሱ አንድ ጊዜ ላይ ላብራራላችሁ። እኔ እንደዛ ያልኩት ራሱ የሴት ልጅ እንባ በፈጣሪም ዘንድ ያስቀጣል እያለ ሲመክር ነበር ነው የኔ ጥያቄ እንጂ ሌላ አይደለም። እና ሪል ከሆነ በፈጣሪም ዘንድ ያስቀጣል ብሎ ይመክራል። ለዛ ነው እንጂ እኔ ሌላ ነገር ለማለት ፈልጌ አይደለም። እሺ እኮ ለምን መሰለሽ ህዝባችን ታውቂ የለ ፋፊዬ እንደምታውቂው ነው። ምን ነግርሻለሁ የለ ቲጂዬ አውሪያውን ቲጂዬ በድጋሚ ደግሞ በአህያ ልታስጭኑ ነው እንደ ሃይማኖት አውርተሽ። ስለዚህ ሶሪ አጀማ ኑ እኔ እኮ እንደዛ ያልኳችሁ ለዛ ነው። እሺ እኔ እናት ቲጂዬ አውሪ እስኪ እንዴት ናችሁ? አውሪ። ሰላም እንዴት ናችሁ ሁላችሁ? እና ማውራት ያለብኝን ነገር ሁሉንም ነገር አውርታችኋል። ግን እዚህ ጋር መናገር የሚፈልገው ነገር ማለት ነው በጨረቃ ፋሚሊ ውስጥ ብዙ አይነት ሴትም ብዙ አይነት ወንድም መጥቶ አይተናል። እኔ በህይወቴ እንደዚች አይነት ጋጠወጥ አስጠሊታ የሆነች ሴት መጥታ አታውቅም። ከዚህ በፊት የነበሩትም ነበሩ፣ ግን ደግሞ እንደዚህ አይነት ሴቶች ከየት እንደሚመጡ አላውቅም። አሁን ምን ማውራት እንዳለብኝ አላውቅም። አሁን መናገር የምፈልገው ነገር ምንድን ነው? እነዚህ ጋጠወጦች አይሳደቧት። በቃ በድራማ መልክም ቢሆን እኔ አላውቅም፣ ድራማ የሚሆን ሪል የሚሆን አያገባኝም፣ አይመለከተኝም። ግን ሃይሚን አይሳደቧት፣ አያሰድባት ነው። እዚህ ጋር እነሱን የሆነ ነገር ስናገሩ እሱ ለነሱ መልስ አይሰጣቸውም። ብሩክ ማለት ነው አንቺ አይመለከትሽም ምን አገባሽ ምናምን ብሎ ሲሏት እናንተን አይመለከታችሁም እሷን ግን ይመለከታታል ብሎ መልስ አይሰጣቸውም። ለምን? በቃ አያሰድባት፣ አይስደቧት። እኔ ይሄንን ነው መናገር የሚፈልገው። እና አሁን ቲጂ ለቡሩኬ እሱ መሴጅ ላኪለት፣ ለሱ እንደምትናገር ያርገሽ ላኪለት። ነገርኩሽ እኮ ይሄንን እኮ ለሱ ነው እየተናገርኩ ያለሁት። እነሱ ሲሳደቡ ጋጠ ወጥ የሆኑ ሴቶች ሲሳደቡ እሱ ፊት አይስጣቸው። በቃ እኛ ከዚህ በፊት ብዙ ተስፋ ሰጥቶናል አይደለ? ለሷም ሆነ ለኛ እንደዛ ነው እነሱን የምናያቸው እኛ። እና እነዚህ ሰዎች መጥተው የማንም እኔ እንጃ ቤተሰቦቻቸውን ቀብሮ የጨረሱ ሴቶች ሆኖ አላቅም። አንዳንድ በነዚህ ልጆች ህይወታቸው ውስጥ የሚገቡ ሴቶች ማለት ነው። ያመጣቸው ማን ነው? ጂጂዬ ያመጣቸው እኮ ያ የሚያውቃቸው ሰው ነው። እነሱም ላይ ገባኝ ቲጂዬ። እና እነዚህ መጥቶ ሃይሚን
ሃይሚ ቅድም ገኒ ተናግረሻል። ሃይሚ የህዝብ ሰው ናት። ሃይሚ ብቻዋን ሺ ናት። ምክንያቱም ብቻዋን ብትመጣ ራሱ ብዙ ተመልካች ያላት ሴት ናት። እሷም እንደዛው። ግን ደግሞ እችን ጨዋ ሴት፣ እችን ምስኪን ሴት፣ እችን አንድ ፍሪ ህፃን ልጅ እውነት አፏን አውጥታ ሰውን ቀና ብላ እንኳን ማየት እንትን ማት ከሁሉም እየሰሙ ነው። ባይዘዌ ሁላቸውም እየሰሙ ነው። እነ ፊፄ እነ ብሩክ እነ ሀብ እያዳመጡ ነው። ከታች እየሰማችሁ ነው አይደለ? ልጅቷን አታሰድቧት። በቃ ይሄንን ነው መናገር የምችለው እኔ። እውነቴን ነው የምላችሁ እግዚአብሔርን። ሃይሚ ስድብ አትችልበትም። በቃ የሆነ በቃ አስተዳደጓም የተለየች ነች ልጅቷ ማለት ነው። ስለዚህ የማንም ጋጠወጥ መጥቶ አፍ አይክፈትባት። ይሄንን ደግሞ እነሱ ሲሳደቡ ሳምተ ዝም አትበል ብሩኬ፣ እባክህን ዝም አትበል። እናንተን አይመለከታችሁም። በእኔ ህይወት ውስጥ እሷ እንዲፈለገሽ ለመናገር መብት አላት ብለህ ተናገር እንዴ። አያገባሽም። አንቺ ምን ቤት ነሽ? አንቺ ነሽ መሄድ ያለብሽ። አንቺ ነሽ ከዚህ ውስጥ የመጣሽው። አንቺ ነሽ እንዲሆንሹ ብሎ ሲሏት ዝም አትበል። ሳምተክ ዝም አትበል። እናንተን አይመለከታችሁም። እሷ በእኔ ህይወት ውስጥ መብት አላት ብላ አስከብራት እባክህን። በቃ ልቧ እንዲሰበር አንፈልግም። ብዙ ህልም ያላት፣ ብዙ አላማ ያላት፣ ብዙ እቅድ ያላት ልጅ ናት። እኔ ከዚህ በላይ ምንም አላወራም። እዚህ እንትን ያልኩት በቃ ሃይሚ አትሰደብ ልል ነው። በድራማ መልክ አድርጋችሁ ልጅቷን አታቁስሏት። ይሄንን ነው መናገር የሚፈልገው። ለሃይሚ ደግሞ ማስተላለፍ የሚፈልገው ምንድነው? ለምሳሌ ማን ነው ራሱን ማስከበር ያለበት እንዴ? አንድ ሰው እኮ ራሱን ማስከበር ያለበት ራሱ ነው እንዴ? እኔ ራሴን ካላስከበርኩኝ፣ ራሴን እንትን ካላልኩኝ ማንም ሰው ሊያከብረኝ አይችልም። ሃይሚ ከማይመጥንሽ ማንደር አትገኝ እባክሽን፣ እባክሽን ትጅዬ ቅድም